ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ፕሮግራሙን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዛሬዎቹ ፕሮግራሞቻችን ከእናንተ ጋር ዳግም ተገናኝተናል። የተለያዩ ርዕሰ ጉዳዮችን እናነሳለን። በዚህኛው ፕሮግራማችን ክፍል ቻምፒየንስ ሊግንና የእንግሊዝ ክለቦችን የምንመለከት ይሆናል ማለት ነው። እንግዲህ የአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ የሁለተኛ ዙር ጨዋታዎች ዛሬና ነገ የሚከናወኑ ይሆናል። እነዚህ ተጠባቂ ጨዋታዎች ደግሞ በቀጣይ ሩብ ፍጻሜውን የሚቀላቀሉ 8 ቡድኖችን የሚያሳውቁ ይሆናል ማለት ነው። ታዲያ በቻምፒየንስ ሊጉ የእንግሊዝ ክለቦች ባሳለፍነው ሳምንት ጥሩ ውጤትን አላስመዘገቡም። 6 የእንግሊዝ ክለቦች የ16ቱን ጥሎ ማለፍ ተቀላቅለዋል። ያ በጣም ጥሩ የሚባል ግስጋሴ ነው ለእንግሊዝ ክለቦች ማለት ይቻላል። ነገር ግን በ16ቱ ጥሎ ማለፍ ላይ የተመዘገቡ ውጤቶች የእንግሊዝ ክለቦች ምናልባትም ደግሞ ከ6ቱ ክለቦች ግማሽ ያህሉ ከውድድሩ ሊሰናበቱ የሚችሉበት እድል እንዳለ የመጀመሪያው ዙር ጠቋሚ ነበር። ለምሳሌ ቶተንሃም በአትሌቲኮ ማድሪድ 5-2 ተሸንፏል። የ3 ጎል ልዩነት በመካከላቸው አለ። ቶተንሃም ይህን ውጤት ይቀለብሰዋል ወይ? ነገ ረቡዕ ምሽት የምንመለከተው ይሆናል። እንዲሁ ደግሞ ማንቸስተር ሲቲ በሪያል ማድሪድ 3-0 በሆነ ውጤት ተሸንፏል። አሁንም የ3 ጎል ልዩነት በሁለቱ ቡድኖች መካከል አለ። ቼልሲ በፔዤ 5-2 በሆነ ውጤት ተሸንፏል። በእነዚህም ቡድኖች በኩል የ3 ጎል ልዩነት አለ ማለት ነው። ከዛ ውጭ ግን ሊቨርፑል 1-0 በሆነ ውጤት ነው የተሸነፈው። ያንን ለመመለስ ወይም ደግሞ ካምባክ ለማሳየት 2 ጎል ብቻ በቂው ነው በዚህ ጨዋታ ላይ። እንዲሁ ደግሞ ቶተንሃም ከባርሰሎና እና አርሰናል ከባየር ሌቨርኩሰን በአቻ ውጤት የተጠናቀቁ ጨዋታዎች ናቸውና የትኞቹ የእንግሊዝ ቡድኖች ያንን ካምባክ አሳይተው ጨዋታውን ያሸንፋሉ? አቻ የወጡትስ አርሰናልና ኒውካስል ቀጣዩን ዙር ይቀላቀላሉ ወይ? ፖሲቢሊቲያቸው ምን ይመስላል የሚለውን በዚህኛው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነውና ያሏቸውን እድሎች እንመለከታለን እና ደግሞ ምናልባት ላይሆኑ የሚችሉባቸውን ሁኔታዎች ደግሞ በዚህኛው ፕሮግራማችን ላይ የምናነሳ ይሆናል ማለት ነው። ወደ መጀመሪያው ጨዋታ ስናቀና የቼልሲ እና የፔዥን ጨዋታ እናገኛለን። እንግዲህ ቼልሲ በመጀመሪያው ዙር ጨዋታ 5-2 በሆነ ውጤት ተሸንፎ አሁን የመልሱን ጨዋታ ደግሞ ዛሬ ምሽት በስታንፎርድ ብሪጅ የሚያከናውን ይሆናል ማለት ነው። እንግዲህ ቼልሲ የመጀመሪያውን ዙር ጨዋታ 5-2 በሆነ ውጤት ሲሸነፍ ምናልባት ጨዋታውን ያልተመለከተ ሰው ካለ በጣም ፔዤ ዶሚኔት አድርጎ ከመጀመሪያው እስከ መጨረሻው ድረስ ቼልሲን አስጨንቆ በቃ ደብድቦ ያንን ጨዋታ አሸንፎ ነው የወጣው ብለን አንዳንድ ሀሳቦችን ልናነሳ እንችላለን። በተለይ ጨዋታው ያላየ ሰው እንደዚህ አይነት ግምት ሊያስቀምጥ ይችላል። ነገር ግን ይህ ደግሞ ተቃራኒ የሆነ ሀሳብ ነው። እስከ 73ኛው እስከ 74ኛው ደቂቃ ድረስ 2-2 የቀጠለ ጨዋታ ነበረ። ፔዤ ጎል ሲያስቆጥር ቼልሲ እንደገና ደግሞ በጎል ማስቆጠሩ ሂደት ውስጥ ስንመለከተው ነበረ። በኋላ ግን ያ የፊሊፕ ጆርገንሰን የቼልሲው ግብ ጠባቂ ስህተት መጣ። ከዛ በኋላ ቼልሲዎችም ትኩረታቸውን አጡ። 3 ጎሎች ተቆጥረውባቸው ያንን ጨዋታ ተሸነፉ ማለት ነው እና በሁለቱ ቡድኖች በኩል የነበረው ማርጅን ወይም ደግሞ ልዩነት በጣም ሰፊ የሚባል አልነበረም። ብዙ ጎል እንደመቆጠሩ አይደለም፣ ወይም ደግሞ በርካታ ጎሎች ቼልሲ ላይ እንደመቆጠሩ አይደለም። የነበራቸው ልዩነት በጣም ጠባብ የሚባል ነው። ቼልሲ እስከዛ ደቂቃ ድረስ በጣም ጥሩ በሆነ ፐርፎርማንስ ነው ሲቀጥል የነበረው እና ምናልባት በዚህም ጨዋታ ላይ እነዛን ስህተቶች ወይም ደግሞ ኢረሮች ማስወገድ ከቻሉ እነዛን የጎል ማስቆጠር የሚፈልጉባቸውን ጎሎች ደግሞ በጨዋታው ላይ ማስቆጠር ከቻሉ ጨዋታውን አሸንፈው ማያወጡበት ምንም አይነት ምክንያት አይኖርም። ያው ካምባክ ሲታሰብ መጀመሪያ በስነ ልቦና ነገር ተጫዋቾቹ ዝግጁ መሆን አለባቸው። መልበሻ ክፍል ውስጥ እናሳካዋለን፣ እናደርገዋለን፣ ይቻላል የሚለውን ስሜት ማምጣት ይኖርባቸዋል። ከዚህ በተጨማሪ ደግሞ መልበሻ ክፍል ውስጥ ይህንን አይነት ድባብ መፍጠር ብቻ ሳይሆን ሜዳ ላይ ደግሞ ለዛ የሚገባውን አይነት ፐርፎርማንስ ማሳየት ያስፈልጋል። ተጋጣሚም በየትኛውም አይነት መንገድ በልጦ መገኘት፣ ለምሳሌ ጎል ማስቆጠር አለበት ቼልሲ በዚህ ጨዋታ ላይ እንዲያልፍ። ስለዚህ ለመከላከል የመጀመሪያ ፕራዮሪቲ አድርጎ የሚገባበት ምንም ምክንያት የለም። የመጀመሪያ ፕራዮሪቲው ማጥቃትና ማጥቃት ነው።
ያጠቃ ይጫወታል። ከዛ በኋላ መከላከሉንም ደግሞ በደንብ ትኩረት ሰጥቶ ይሰራበታል ማለት ነው እና ያንን ነገር ነው ቼልሲ የሚያደርገው። ከዚህ በተጨማሪ እንደምታስታውሱት በባለፈው በክረምቱ የዓለም የክለቦች ዋንጫ በአዲስ ይዘት ወይም በአዲስ ፎርማት ሲደረግ ቼልሲ ፔዥን የፍጻሜው ጨዋታ ላይ አሸንፎት ነው ዋንጫውን ያነሳው። ግምት አልተሰጠውም ነበረ እና አሁንም ያን ነገር ምናልባት ሊያደርግ የሚችልበት አይነት ሁኔታ ሊኖር ይችላል። ግን ቅድም እንዳልኩት በስነ ልቦና ደረጃ ተጫዋቾቹ ዝግጁ መሆን አለባቸው። እናደርገዋለን፣ እናሳካዋለን የሚለው ስሜት ሊኖር ይገባል። ሌላኛው ደግሞ በእያንዳንዱ ዲፓርትመንት ላይ ስህተቶችን ማስወገድ። አሁን ቼልሲ በዚህ ጨዋታ ላይ ስህተቶችን የሚሰራ ከሆነ ወይም ደግሞ ለስህተት ተጋላጭ የሚሆን ከሆነ ጨዋታው ላይ አሸንፈው መውጣት አይደለም ካምባክ ማሳየት በምንም ተአምር የሚታሰብ አይደለም። የትኛውም ተጫዋች ቢሳሳት እንደ ቡድንም እንደ ግልም የሚሰሩ ስህተቶች ክለቡን ዋጋ ያስከፍሉታል። ስለዚህ ያ እንዳይሆን ከመጀመሪያው ደቂቃ ጀምሮ በትኩረት ስህተቶችን አቮይድ በማድረግ ውስጥ መጫወት ያስፈልጋል እና እንግዲህ የቼልሲ ደጋፊዎች ምናልባት ካምባክ እናሳያለን ብለው የሚጠብቁበት ጨዋታ እንደሚሆን አስባለሁ። ግን ደግሞ ጨዋታው ላይ እነዚህ ነገሮች መሟላት ይኖርባቸዋል ማለት ነው። ከዛ ውጭ ግን ምናልባት ይህ ነገር ደግሞ ማይሆንበት የራሱ አይነት ነገር ሊኖር ይችላል። ማይሆንበት መንገድ ሊኖር ይችላል። እንግዲህ ትላንትና አሰልጣኙ ሉዊስ ኤንሪኬ የፔዥው አሰልጣኝ ከጨዋታው ፊት በነበረው ጋዜጣዊ መግለጫ ላይ አንድ ሀሳብ ሰጥቶ ነበረ። ሪላክስ የምናደርግበት ወይ ደግሞ የምንዝናናበት ምንም ምክንያት የለም። ጨዋታውን በ5-2 አሸንፈናል። የ3 ጎል ልዩነት በመካከላችን አለ። ስለዚህ ያ ማለት ተዝናንተን እንድንጫወት የሚያደርገን አይደለም። በቃ ከመጀመሪያው ጀምሮ በጣም በተረጋጋ ሁኔታ ጨዋታችን እናከናውናለን። እንደውም በቃ ከባለፈው ዓመት ጀምሮ ከእንግሊዝ ክለቦች ጋር በተደጋጋሚ ጨዋታዎችን እያከናወንን ነው። ከእንግሊዝ ክለቦች ጋር ጨዋታዎችን እያደረግን ነው። አምና ለምሳሌ ከሊቨርፑል ጋር፣ ከአርሰናል ጋር፣ ከአስቶን ቪላ ጋር ሲጫወቱ ነበረ እና ያ በደንብ ልምድ እንድናገኝ ቶፕ ሌቭል ላይ ካሉ ክለቦች ጋር እንድንጫወት እያደረገን ያለ ነገር ነው። ስለዚህ ለእኛ በጣም ጥሩ ነው የሚል ሀሳብ አሰልጣኙ አንስቶ ነበረ ሉዊስ ኤንሪኬ እና በዚህ ጨዋታ ላይ ይዘናጋሉ ተብሎ አይጠበቅም። ከዛ በተጨማሪ ግን የቼልሲዎች ሪከርድ ደግሞ ጥሩ የሚባል አይደለም። በተለይ ደግሞ በዚህ ባለፉት ጨዋታዎች ላይ ክሊንሺት ይዘው ለመውጣት በጣም ሲቸገሩ እንደነበር ስናይ ነበር እና አሁንም በዚህ ጨዋታ ላይ ቼልሲን ጎል አይቆጠርበትም ብለን እርግጠኛ ሆነን መናገር አንችልም። ምክንያቱም ከባለፉት 13 ጨዋታዎች ቼልሲ አንድ ጨዋታ ላይ ብቻ ነው ክሊንሺት ይዞ የወጣው። ሊያም ሮዚነር ደግሞ ወደ ቼልሲ ከመጣ 3 ጌሞች ላይ ነው ክሊንሺት ይዞ የወጣው። እሱንም 2ቱን ክሊንሺቶች ይዞ ወጣው በጣም ዝቅተኛ ከሚባሉ ተጋጣሚዎች ከአልሲቲ ጋር በኤፍኤ ካፕ እና ከፓፎስ ጋር በቻምፒዮንስ ሊግ ነው እነዛን ክሊንሺቶች ይዞ የወጣውና በዚህም ጨዋታ ላይ ቼልሲ ክሊንሺት ይዞ እንዲወጣ ይጠበቅበታል። ግን ያን ያደርጋል ወይ የሚለው ነገር በራሱ በጣም አጠራጣሪ ነው። በዛ ላይ በጣም ፈጣን የሆኑ ተጫዋቾች ደግሞ በፔዥ ቤት ውስጥ አሉ። ኡስማን ዴምቤሌ፣ ዲዛይር ዶዌ፣ ኪቭቻ ክቫራትስኬሊያ እንደዚህ አይነት ተጫዋቾች ደግሞ ስብስብ ውስጥ አሉ፣ ብራድሊ ባርኮላን ጨምሮ ማለት ነው እና ለቼልሲ ምናልባት ነገሩን በጣም ውስብስብ እና ከባድ የሚያደርገው እነዚህ ተጫዋቾች ባሉበት ቡድን ውስጥ ደግሞ ፔዥ ጎል ለማስቆጠር ከፈለገ 1-2 ወይ 2 የካውንተር አታክ አጫወት በቂ ነው። ያንን ነገሮች አድርገው ጎሎቹን ማስቆጠር የሚችሉባቸው ሁኔታዎችን መፍጠር ይችላሉ እና በተለይ ደግሞ እንደባለፈው ጨዋታ ቼልሲዎች ሚሳሳቱ ከሆነ በፍጹም የማይምሩ ተጫዋቾች ናቸው ሉዊስ ኤንሪኬ ያለው። ስለዚህ ቼልሲዎች በጣም ጥንቃቄ ማድረግ ይኖርባቸዋል። በዛ ላይ ማሎ ጉስቶ በዚህ ጨዋታ ላይ ሚኖር አይመስለኝም። ትላንት ህመም ገጥሞታል ሲባል ነበር። ሬሲ ጄምስ ቢያንስ እስከ 2 ወር ለሚሆን ጊዜ ከሜዳ ይርቃል ተብሎ ይጠበቃል። እነዚህ ጉዳቶችም ሲጨማመሩ ለቼልሲ ነገሩን ከባድ ያደርግበታል። ግን የማይቻል አይነት አይደለም። በእግር ኳስ ብዙ ካምባኮች ሲሰሩ ተመልክተናል እና በዚህም ጨዋታ ላይ ካምባክ ሲሰራ ልንመለከት እንችላለን ማለት ነው። ሌላኛው ጨዋታ የአርሰናል እና የባየር ሌቨርኩሰን ጨዋታ ነው። እንግዲህ አርሰናል በጣም ጥሩ እድል ይዞ ነው ከጀርመን የተመለሰው። የመጀመሪያውን ጨዋታ እንደምታስታውሱት ጀርመን ላይ ሲደረግ 1-1 ነው ጨዋታው የተጠናቀቀው። በዛ ጨዋታ ላይ ባየር ሌቨርኩሰኖች መሪ ሆኖ ነበር። በኋላ ካይ ሃቨርትዝ የቀድሞ ክለቡ ላይ ባስቆጠራት የፍጹም ቅጣት ምት ጎል ጨዋታው 1-1 በሆነ ውጤት ጨዋታው ተጠናቋል ማለት ነው። አሁን አርሰናል ይህንን ጨዋታ ሲያከናውን በየትኛውም ውጤት ቢያሸንፍ
የቀጣዩን ዙር ይቀላቀላል። 1-0 የሚያሸንፍ፣ 2-1 የሚያሸንፍ፣ 3-2 የሚያሸንፍ ቀጣዩን ዙር የሚቀላቀል ቡድን ነው። ከዚህ በተጨማሪ ባለፈው ያንን የኤቨርተንን ጨዋታ ካሸነፉ በኋላ በጣም ጥሩ የሆነ መነቃቃት ውስጥ ይገኛሉ። ጥሩ የሆነ ስሜት ውስጥ ይገኛሉ አርሰናሎች። ባለፈው ጨዋታ ላይ የነበራቸውን ፐርፎርማንስ ተመልክታቸዋል። ማጥቃታቸው በጣም ጥሩ ነበር። ከመጀመሪያው እስከ መጨረሻው ድረስ በጣም ጥሩ ማጥቃት ሲያሳዩን ነበረ እና አሁንም በዚህ ጨዋታ ላይ ልክ እንደባለፈው እንደ ኤቨርተኑ ጨዋታ አርሰናል የሚጫወት ከሆነ በዚህ ጨዋታ ላይ አሸንፎ የሚወጣበት እድል ይኖረዋል ማለት ነው። ከዚህ በተጨማሪ አርሰናል በዚህ ጨዋታ ላይ ለማሸነፍ ያለው አድቫንቴጅ ምንድን ነው? ጨዋታውን በሜዳው ነው የሚያከናውነው እና አርሰናል በአውሮፓ መድረክ ደግሞ በጣም ጥሩ የሆነ ሪከርድ ያለው ቡድን ነው። በተለይ አርቴታ ወደ አርሰናል ከመጣ በኋላ በቻምፒዮንስ ሊጉ አርቴታ አንድ ጨዋታ ብቻ ነው በዚህ ሜዳ ላይ አርሰናል የተሸነፈው ማለት ነው። መቼ ራሱ እንደተሸነፈ ለማስታወስ በጣም ብዙ ወደኋላ መጓዝ ያስፈልገናል። አምና በፔዤ ግማሽ ፍጻሜ ላይ የተሸነፈበትን ጨዋታ ነው ልናነሳ የምንችለው። ኦልሞስት ወደ 1 ዓመት ለሚጠጋ ጊዜ አርሰናል በሜዳው አልተሸነፈም በቻምፒዮንስ ሊግ። ስለዚህ ለባየር ሌቨርኩሰን በጣም ከባድ ሲሆን፣ በአንጻሩ ግን ለአርሰናል የሜዳውን አድቫንቴጅ ደግሞ እንዲጠቀም እድል የሚሰጠው ጉዳይ ሊሆን ይችላል እና ለአርሰናሎች በጣም በጣም ጥሩ ነገር ነው የሚሆነው። በተለይ ደግሞ ያንን የሜዳ ሪከርዳቸውን ማስቀጠል የሚችሉ ከሆነ፣ ሌላኛው ደግሞ የተትረፈረፈ የማጥቃት አማራጭ አርሰናሎች አሏቸው። ቋሚ 11 ላይም ተጣዋቂ ወንበር ላይም ለምሳሌ በቋሚ 11 ቪክተር ዮኬሬስ፣ ሳካን፣ ትሮሳርድን፣ ኤቤሬቺዜን ቢጠቀሙ ተጣዋቂ ወንበር ላይ ባለፈው ጎል ካስቆጠረው ከታዳጊው ማክስ ዳውማን አንስተን ጋብርኤል ሄሱስ፣ ካይ ሃቨርትዝ፣ ማርቲኔሊ፣ ኖኒ ማድዌኬ አይነት ተጫዋቾች አሉና በጣም ማጥቃቱ ላይ ከሊቨርኩሰንም በተሻለ የተተረፈረፈ አማራጭ የሞላለት ቡድን ነው። ስለዚህ እዚህም ጨዋታ ላይ አርሰናሎች የሚያሸንፉበት እድል በጣም በጣም ሰፊ ነው ማለት ይቻላል፣ ከነዚህ ነገሮች አኳያ ከተመለከት ነው ማለት ነው። ነገር ግን ደግሞ ባየር ሌቨርኩሰንም ውጤቱን ወደ ራሱ የሚያመጣበት እድል ሊኖር ይችላል። ምክንያቱም የመጀመሪያው ጨዋታ ላይ ከተመለከታችሁ በዲሲፕሊን ነበር የተጫወቱት፣ በዲሲፕሊን ነበር የተከላከሉት፣ ታክቲካል የሆኑ ጉዳዮችን በደንብ ሲተገብሩ ነበረ። አርሰናል የባየር ሌቨርኩሰንን የአማካይ መስመር ሚድ ብሎክ እና የተከላካይ መስመርን ሰብሮ መግባት በጣም ተቸግረው ነበረ እና በዛ ላይ በቆመ ኳስ ደግሞ በጣም ጥሩ የሆነ ፐርፎርማንስ ያለው ቡድን ነው። እነዚህን ነገሮች ስናነሳ ምናልባት ባየር ሌቨርኩሰንም ደግሞ ከተጠበቀው በተቃራኒ የሆነ ነገር ሊያስመለክት የሚችልበት እድል ሊኖር ይችላል። ምክንያቱም በእግር ኳስ ያልተጠበቁ ነገሮችም ሲፈጠሩ ብዙ ጊዜ ተመልክተናል እና ባየር ሌቨርኩሰኖች ያንን ነገር የሚያደርጉበት እድል ይኖራል። ግን ደግሞ ቀደም እንዳልኩት በጣም ብዙ ነገሮቹ ቅድመ ግምቶችም ለአርሰናል ተሰጥተዋል በዚህ ጨዋታ ላይ እና እንግዲህ አርሰናል ረጅም ርቀት ይጓዛል፣ እስከ ፍጻሜ ድረስ ይሄዳል ተብሎ የሚጠበቅ ቡድን ነው። ካይ ሃቨርትዝ እና ፒየሮ ሂንካፔ የቀድሞ ክለባቸውን በድጋሚ ለሁለተኛ ጊዜ የሚገጥሙበት ጨዋታ ይሆናል። በአርሰናል በኩል ከመጀመሪያው ደቂቃ ጀምሮ በማጥቃት ሂደት ውስጥ የሚጫወቱበት ያንን እንግዲህ ባየር ሌቨርኩሰን በ3-4-2-1 ወይም በ5-4-1 ፎርሜሽን ወደ ሜዳ የሚገባ ቡድን ስለሆነ ያንን መከላከል በደንብ በጣጥሰው ግንቡን አፈራርሰው ለማጥቃት ከመጀመሪያው ጀምሮ የአርሰናል ተጫዋቾች በዛ አይነት መንገድ ይጫወታሉ ተብሎ ነው የሚጠበቀው። እንግዲህ የአርሰናል ደጋፊዎችም ሜዳውን በጣም አግለው ይጠብቋቸዋል ብዬ ነው የማስበው። ባየር ሌቨርኩሰኖችን ብዙ አይነት ቡድኖች እዚህ ሜዳ ላይ መጥተው ተሸንፈዋል። አትሌቲኮ ማድሪድ ተሸንፈዋል፣ ባየር ሚዩኒክ ተሸንፈዋል። እንዲሁ ደግሞ አምና ሪያል ማድሪድ እዚህ ሜዳ ላይ መጥቶ ሲሸንፍ አይተነዋል እና ለባየር ሌቨርኩሰኖች በጣም አስቸጋሪ ጨዋታ ይሆንባቸዋል። ቅድመ ግምቱ የተሰጠው ለአርሰናል ነው። በዚህ ጨዋታ ላይ አርሰናል አሸንፈው ቀጣዩን ዙር ይቀላቀላል ወይ አብረን የምንመለከተው ጉዳይ ይሆናል ማለት ነው። ሌላኛው የምንመለከተው የማንቸስተር ሲቲ እና የሪያል ማድሪድ ጨዋታ ነው። በጣም በጣም ለማየት ከጓጓውላቸው ጨዋታዎች አንደኛው ይሄኛው ጨዋታ ነው። እንግዲህ ማንቸስተር ሲቲ የመጀመሪያው ጨዋታውን 3-0 በሆነ ውጤት ተሸንፏል እና አሁን የሆነ ኢምፖሲብል የሆነ አይነት ነገር በቃ ማይቻል ወይ ደግሞ ማይደረግ ነገር እንዲሆን የሚያደርጉበት በጣም ብዙ ነገሮች ሊኖሩ ይችላሉ። ግን ደግሞ በእግር ኳስ ማንቸስተር ሲቲዎች ይህንን ነገር አድርገው ውጤቱን ወደ ራሳቸው አምጥተው ጨዋታውን ማሸነፍ የሚችሉባቸው ነገሮች ሊኖሩ ይችላሉ። ምንም እንኳን ነገሮቹ በጣም አስቸጋሪም ቢሆኑ
አሁን ይህን ነገር እኔ በግሌ ለመገመት በጣም እቸገራለሁ። ማን ያሸንፋል ብላችሁ ብትጠይቁኝ ማንቸስተር ሲቲ ወደ ቀጣዩ ዙር ያልፋል ወይስ ሪያል ማድሪድ የሚለውን ነገር ለመገመት በጣም 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 ለእኔ አስቸጋሪ ነው የሚሆነው። ምክንያቱም ማንቸስተር ሲቲ በባለፈው ሳምንት ጨዋታውን 3-0 ሲሸነፍ ኤክስትሪም መጥፎ የሚባል ቡድን ሆኖ አይደለም፣ ወይም በጣም የተጋነነ መጥፎ ቡድን ሆኖ አይደለም። 3 ጎል ተቆጥሮበታል። መከላከላቸው ጥሩ አልነበረም። ፌዲ ቫልቬርዴ በጣም ጥሩ ተጫውተዋል። ከግብ ጠባቂያቸው ቲባውት ኮርቷ ጀምሮ በዚህ ጨዋታ ላይ በጣም ጥሩ ፐርፎርማንስ አሳይተው ነበር። እነዛን ነገሮችን ተመልክተናል። ግን ደግሞ የማንቸስተር ሲቲ ቡድን በጣም በተጋነነ ሁኔታ ምናልባት ኤርሊንግ ሃላንድ ጥሩ አልነበረም በዛ ጨዋታ ላይ። የማንቸስተር ሲቲ ማጥቃትም ጥሩ አይደለም። የሞከሯቸው ሙከራዎች ክሊኒካል አልነበሩም። ወደ ጎልነት ከመቀየር አኳያ እነዛን ክፍተቶች ተመልክተንባቸዋል። ግን ደግሞ ማንቸስተር ሲቲ አሁን የስነ ልቦና የበላይነት ለመውሰድ እየሞከረ ነው። ትናንት ፔፕ ጓርዲዮላ በጋዜጣዊ መግለጫው ላይ ሲጠየቅ ምንድን ነው ያለው? በጣም ይሄ የተጋነነ የሚባለው ወይም ደግሞ ስፔሲፊክ የሆነ የተለየ አሰላለፍ ወይም ፕላን የለኝም ለነገው ጨዋታ ብሏል። ግን እንደዛ ነው ወይ? ምክንያቱም 0-0 ብለህ የምትጀምረው ጨዋታ ሲኖርና 3-0 ብለህ የምትጀምረው ጨዋታ ሲኖር አንድ አይደለም። እና አሁን ማንቸስተር ሲቲ ከ3-0 ነው ጨዋታውን የሚጀምረው ማለት ነው። እና ያንን ነገር ደግሞ ለማድረግ የሆነ የተለየ እቅድ ሊኖረው እንደሚችል ግልጽ ነው። ሜዳ ላይ የተለየ እቅድ የተለየ አፕሮች አሰልጣኙ ማስመልከቱ አይቀሬ ነው። ከመጀመሪያው ደቂቃ ጀምሮ የማንቸስተር ሲቲ ተጫዋቾች እየወረሩ ሲጫወቱ ልንመለከት እንችላለን። ከዚህ በተጨማሪ እንደውም እንዲህ አይነት ነገሮችን በተመለከተ ለማንቸስተር ሲቲ በጣም ጥሩ የሚሆነው አድቫንቴጅ ምንድን ነው? በሪያል ማድሪድ በኩል የማይኖሩ ተጫዋቾች ይኖራሉ ማለት ነው። በሪያል ማድሪድ በኩል የማይኖሩ ወይም ደግሞ በጉዳት ምክንያት ይሄ ጨዋታ የሚያመልጣቸው ተጫዋቾች ሊኖሩ ይችላሉ። ለምሳሌ በዚህ ጨዋታ ላይ ሮድሪጎ ጎዬሽ አይኖርም፣ ሴባዮስ አይኖርም፣ ሚሊታው አይኖርም፣ አሴንሲዮ አይኖርም፣ ሜንዲ አይኖርም። ግን ደግሞ ባለፈውም ሳምንት ሪያል ማድሪድ ያንን ያደረገበት ሁኔታ ነበረ እነዚህም ተጫዋቾች ሳይኖሩና ጥሩ አይነት ባትሎች ወይም ደግሞ ጥሩ አይነት ፍልሚያዎችን ለማድረግ በማንቸስተር ሲቲ በኩል ማጥቃታቸውን በጣም ጠንካራ ማድረግ ይጠበቅባቸዋል። እዚህ ጨዋታ ላይ ምን እንደሚፈጠር ለማየት በጣም በጣም ያጓጓል እና እናንተም አድማጮች ብትመለከቱት በጣም የምትዝናኑበት ጨዋታ እንደሚሆን እገምታለሁ። ጨዋታው በጣም ስሜት የበዛበት ኢሞሽን የበዛበት ጨዋታ የመሆን እድል ይኖረዋል። ከዛ ውጭ ግን ለማንቸስተር ሲቲ ካምባክ የማይኖርበት አንድ ምክንያት ደግሞ ብለን ካልን ቡድኑ ሪያል ማድሪድ መሆኑና ከዛ ደግሞ በዚህ ጨዋታ ላይ ወደ ሜዳ የሚመለሱ ተጫዋቾች መኖራቸው ጨዋታውን የበለጠ አስቸጋሪ ሊያደርግ ይችላል። ለምሳሌ ሪያል ማድሪድ ልክ ቀድሞ 20ኛው ወይ 22ኛው ደቂቃ ላይ የሆነ ጎል ቢያስቆጥር ኦልሞስት ዘ ጌም ኢዝ ኦቨር የምንለው አይነት አበቃ የምንለው አይነት ጨዋታ ሊሆን ይችላል። ምክንያቱም የ3 ጎል ልዩነት አለ። እንደገና ጎል አስቆጠረ ማለት ሪያል ማድሪድ ማንቸስተር ሲቲ 5 ጎል ማስቆጠር ሊጠበቅበት ነው ማለት ነው እና ያ በጣም ተራራ እንደመውጣት ያህል ያከብድባቸዋል። ከዚህ በተጨማሪ ኬሊያን ኤምባፔ ወደዚህ ጨዋታ ተመልሷል ከጉዳት። ጁድ ቤሊንጋም ተመልሷል። አስቡት ምን ያህል አስፈሪ ሊሆን እንደሚችል። ባለፈው ሳምንት እነዚህ ተጫዋቾች በሌሉበት ነው ሪያል ማድሪድ 3-0 ያሸነፈው፣ ያውም ቪኒሲየስ ጁኒዮር የፍጹም ቅጣት ምታምክ ነው። አሁንስ በዚህ ጨዋታ ላይ ደግሞ ምን ሊፈጠር ይችላል የሚለውን ነገር በደንብ የምንመለከተው ይሆናል እና ይሄ በጣም ትኩረት የሚሰጠው ጨዋታ ነው የሚሆነው እና ማን ያሸንፋል የሚለውን እስቲ ግምታችሁን ልታስቀምጡልን ትችላላችሁ። ከዚህ በተጨማሪ ሌላኛው ጨዋታ የሚሆነው ደግሞ እንግዲህ ዛሬ እነዚህ 3ቱ ክለቦች ጨዋታዎቻቸውን ያከናውናሉ፣ የእንግሊዝ ክለቦች። ሌላኛውን ጨዋታ ደግሞ ስንመለከት የሊቨርፑል እና የጋላታሳራይን ጨዋታ የምንመለከት ይሆናል። 1-0 ሊቨርፑል የመጀመሪያውን ጨዋታ ተሸንፏል። የጎል ማርጅኑ ጠባብ ነው። ሊቨርፑል ውጤቱን ቀልብሶ ወደ ቀጣዩ ዙር የሚያልፍበት እድል ይኖረዋል። ምክንያቱም ይህ አንፊልድ ሮድ ነው፣ በጣም ከፍተኛ ድባብ ያለበት፣ ደጋፊዎች 90 ደቂቃ ያለማቋረጥ ህብረ ዜማ የሚያሰሙበት ስታዲየም ነው እና በተለይ ደግሞ ጋላታሳራዮች በዚህ የውድድር ዓመት ከሜዳቸው ውጪ ምን አይነት ቁጥር አላቸው የሚለውንም ማየት ያስፈልጋል እና በጣም ብዙ አማራጮችን ሊጠቀሙ ይችላሉ በዚህ ጨዋታ ላይ።
ለምሳሌ የዶሚኒክ ሶቦዝላይ ምርጥ የሆነ የአማካይ መስመር ብቃት፣ የቅጣት ምት ጎሎች ምን ያህል ሊቨርፑልን ሲጠቅሙት እንደነበረ በባለፉት ጥቂት ጨዋታዎች ላይ ስናይ ነበረ እና ይሄኛውም ጨዋታ ላይ አንዱ ዶሚኒክ ሶቦዝላይ የቅጣት ምቶችን ካገኘ በተለይ ጋላታሳራዮች በጣም ሊጠነቀቁበት የሚገባ ጉዳይ መሆኑን እንመለከታለን። ከዚህ በተጨማሪ ደግሞ የጋላታሳራይን የተከላካይ መስመር ለመስበር የሚያስችሉ ተጫዋቾችን ደግሞ አሰልጣኙ አርነ ስሎት ሊጠቀሙ ይችላሉ። ለምሳሌ ፍሎሪያን ቬትስ በዚህ ጨዋታ ላይ ሊጠቀሟቸው ከሚችሉ ተጫዋቾች መካከል አንደኛው ነው። ሁጎ ኤኪቲኬ እንደዚሁ በዚህ ጨዋታ ላይ በደንብ ፔኔትሬት እያደረገ እየገባ እነዚህን የጋላታሳራይን የተከላካይ መስመር ተጫዋቾች በደንብ አልፎ የሚሄዱ ኳሶችን ይሞክራል ተብሎ ነው የሚጠበቀውና ሴት ፒሶችንም እንደ አማራጭ ሊጠቀሙ ይችላሉ ሊቨርፑሎች። ስለዚህ አንዱ በዚህ ጨዋታ ላይ እነዚህ ነገሮች በሊቨርፑል በኩል ልንመለከት እንችላለን። ነገር ግን ጨዋታውን ደግሞ ከባድ የሚያደርጉባቸው ነገሮች ሊኖሩ ይችላሉ። ጨዋታው ላይ አስቸጋሪ የሚሆኑባቸው ነገሮችን ልንመለከት እንችላለን። ለምሳሌ ጋላታሳራይ ባለፈው ሊቨርፑልን ካሸነፈ በኋላ ከኢስታንቡል ባሳክሺር ጋር የ26ኛ ሳምንት የተርኪዬ ሱፐር ሊግ ጨዋታውን አድርገው ነበረ እና በዛ ጨዋታ ላይ 3-0 ነው ያሸነፉት። ምን አይነት ተነሳሽነት ላይ እንዳሉ እንግዲህ ተመልከቱ። እና በዚህ ጨዋታ ላይም ደግሞ በጣም በባለፈው እንደተመለከታችሁት መከላከላቸው ይሄ አንድ ላይ ስብስብ ብሎ ነው የሚጫወቱት፣ ኮምፓክት ናቸው። በሚከላከሉበት ሰዓት የሊቨርፑልን ተጫዋቾች አልፈው እንዳይሄዱ ጥረት ሲያደርጉ ነበረ እና በቅርብ ጨዋታዎች ላይ ደግሞ እንደተመለከትነው ቡድኑ ቤሲክታሽን ሲያሸንፍ በቱርክ ሱፐር ሊግ ክሊንሺት ይዞ ወጥቷል። ሊቨርፑልን ሲያሸንፍ ክሊንሺት ይዞ ወጥቷል። በዚህም ጨዋታ ላይ እንደዚሁ ክሊንሺት ይዞ ወጥቷል፣ በ3 ተከታታይ ጌሞች ላይ ማለት ነው። በእርግጥ ኢስታንቡል ባሳክሺሮች በ10 ተጫዋች ነው የተጫወቱት፣ ተጫዋች በቀይ ካርድ ወጥቶባቸው። ከዛ በተጨማሪ ግን ተጫዋቾቻቸው ደግሞ ማጥቃቱ ላይ በጣም አደገኛ የሚባሉ ተጫዋቾች እንዳሏቸውም ተመልክተናል። ቪክተር ኦሲሜሄን፣ ከዚህ በተጨማሪ ዩኑስ አጉን፣ ይልማዝ አይነት ተጫዋቾች ደግሞ በዚህም ጨዋታ ላይ በጣም አደገኛ የሆነ እንቅስቃሴ ሊያሳዩ ይችላሉ እና ለሊቨርፑል ምናልባት ያንን ካምባክ እንዳያደርግ እንቅፋት የሚሆን ነገር ከተመለከትን አንዱ ይህን ነገር ልንመለከት እንችላለን። ከዛ ውጭ የሊቨርፑል እንቅስቃሴ ራሱ ብዙ ጥያቄ የሚነሳበት ቡድን ሆኗል። በተለይ እንደምታስታውሱት በባለፈው ከቶተናም ጋር በተደረገው ጨዋታ ላይ ቡድኑ በጣም ብዙ ትችት ሲሰነዘርበት ነበር እና እነዛን ነገሮች ደግሞ እንዴት አድርጎ ቡድኑ ሊያስተካክል ይችላል፣ ወደ ውጤታማነት ሊያመጣቸው ይችላል የሚለውን ነገር እንመለከታለን። ቀድሞ ግን ጎል ማስቆጠር ለሊቨርፑሎች በጣም ጠቃሚ ጉዳይ ይሆናል ማለት ነው። የመጨረሻው 2 ጨዋታዎች ቀርተውናል። ኒውካስል ከባርሰሎና የሚያደርጉት ጨዋታ እኔ በባለፈው ሳምንት ቻምፒየንስ ሊግ ላይ ካየኋቸው በጣም ጥሩ ጨዋታዎች መካከል አንዱ ነበረ። በሁለቱም ቡድኖች በኩል ማጥቃት የነበረው መመላለስ የነበረው በሁለቱም ጽንፎች ላይ ሁለቱም ቡድኖች ጥሩ ማጥቃትን ያሳዩበት ጨዋታ ነበርና ኒውካስል በመጀመሪያው ጨዋታ ላይ ያንን በተለይ ደግሞ ያገኟቸውን እድሎች አለመጠቀማቸው ሁለተኛው ጨዋታ ላይ ዋጋ ሊያስከፍላቸው የሚችልበት እድል ሊኖር ይችላል። የባለፈው ጨዋታ ላይ ለምሳሌ እና ሃርቬ ባርነስን ተመልክተናል። በቼልሲው ጌም ላይ እና አንቶኒ ጎርደንን ተመልክተናል። ኒክ ቮልተማደ ጥሩ የሆነ አማራጭ ነው ጎሎችን ለማስቆጠር። ያንን በኒውካስል በኩል እንግዲህ አሁን ነገ ካምፕኑ ላይ የሆነ እግር ኳሳዊ ተአምር ያስፈልጋል። ለምን እንደዛ እንዳልኩ ነግራችኋለሁ። ለኒውካስል በጣም አስቸጋሪ ነው። አንደኛ ጨዋታው የሚደረገው ከሜዳው ውጪ ነው። ሁለተኛ ደግሞ ባርሰሎና ጥሩ ሪከርድ አለው። በባለፉት በቻምፒየንስ ሊግ እና በላሊጋው ካከናወናቸው 18 ጨዋታዎች በካምፕኑ ማለት ነው ካደረጋቸው ጨዋታዎች 17ቱን ቡድኑ አሸንፏል። አንድ ጨዋታ ብቻ ነው የተሸነፈው። ከዚህ በተጨማሪ 59 ጎሎችን አስቆጥሮ 13 ደግሞ ጎሎች ተቆጥረውበታል። ግን ደግሞ ሌላ የሚያስገርምም አንድ ነገር ልጨምርላችሁ። የቡድኑ ማጥቃት እንደ እሳት የሚፋጅ ማጥቃት ነው። ባርሰሎና በተለይ በዚህ ጨዋታ ላይ ያንን ነገር ተግባራዊ ካደረገው እኔ ለኒውካስል ተከላካዮች በጣም ፈተና የሚሆንባቸው ይመስለኛል። በባለፈው እንግዲህ የላሊጋ ጨዋታቸውን ሲያከናውኑ ያንን የላሊጋ ጨዋታ ያሸነፉበት መንገድ በቃ እጅን በአፍ የሚያስጭን ነበረ። ፐርፎርማንሳቸው 5 ጎል ነው እንግዲህ ሴቪያ ላይ አስቆጥረው የወጡት። ባርሰሎና አሁን በውድድር ዓመቱ ከ115 በላይ ጎሎችን አስቆጥሯል። በአውሮፓ መድረክ በአውሮፓ በአጠቃላይ ሁለተኛ ቡድን ነው። ባየር ሚዩኒክ
ከዛ በኋላ ባርሰሎና፣ ከዛ ቀጥሎ አርሰናል 100 ጎሎች ላይ የደረሱ ቡድኖች ናቸው። እና ባርሰሎና ለምሳሌ 3 ብታገቡበት 5 ደግሞ ማስቆጠር የሚችል ቡድን እና በቀደም ራፊኛ ምንም እንኳን በፍጹም ቅጣት ምት 2 ጎሎችን ቢያስቆጥርም ነገር ግን ሃትሪክ ሰርቷል። ዳኒ ኦልሞ በጣም ጥሩ ነበረ። ላሚን ያማል በዚህ ቡድን ውስጥ ይገኛል። ላሚን ያማል በኒውካስሉም ጨዋታ ላይ ጎል አስቆጥሮ ነበር በፍጹም ቅጣት ምት። አንጋፋው ተጫዋች ሮበርቶ ሌቫንዶቭስኪ አለ፣ ፔድሪ አለ፣ ጋቪ ደግሞ የተባለ ተጫዋች አለ እዚህ ቡድን ውስጥ እና በጣም ለኒውካስሎች ከባድ የሚያደርግባቸው ይሆናል እና ካለፉ እኔ በጣም ይገርመኛል። ሰርፕራይዝም ነው የሚሆንብኝ። ምክንያቱም እነዚህ ሁሉ በጣም ጥሩ የማጥቃት ተጫዋቾች አሏቸው። ጨዋታውን በዛ ላይ የሚያከናውኑት በሜዳቸው ነው እና ኒውካስል በጣም ተሽሎ መገኘት አለበት። ወደ ቀጣዩ ዙር ለማለፍ ካምባክ ማሳየት የሚፈልግ ከሆነ ተሽሎ መገኘት፣ በቃ ከመጀመሪያው እስከ መጨረሻው ድረስ ያንን ማጥቃት ማሳየት፣ መከላከላቸውን ጥብቅ ማድረግ፣ 90 ደቂቃ በዛ መከላከል ውስጥ መቆየት። ባለፈው ራምስዴል ጥሩ ብቃት ሲያሳይ ነበረ የቼልሲውም ጨዋታ ላይ የባለፈውም ጨዋታ ላይ እንደተመለከታችሁት እና አንዱ በጣም ሊጠቅማቸው የሚችለው ነገር ለማለፍ ሊሆን ይችላል ተብሎ ይጠበቃል። መጨረሻ ላይ የምንመለከተው የቶተናምና የአትሌቲኮ ደ ማድሪድን ጨዋታ ነው። እንግዲህ ቶተናሃም ዘንድሮ አንድ የቀረው ብቸኛ በዚህ ውድድር ዓመት ተስፋ ቻምፒየንስ ሊግ የተባለው ውድድር ነው። ከዛ በስተቀር ግን እንደው ቡድኑ ምን አለው አሁን እጁ ላይ ብለን ካልን ከካራቦ ካፕ ተሰናብቷል፣ ከኤፍ ኤ ካፕ ተሰናብቷል። አሁን ለአለመውረድ ነው እየተጫወተ የሚገኘው። ባለፈው ከሊቨርፑል ጋር እንደውም በጣም ጥሩ ተንቀሳቅሰው 1 ነጥብ ይዘው ወጥተዋል። አሁን ቀጣይ ከኖቲንጋም ፎረስት እዛው ለአለመውረድ ከሚጫወተው ከቀጥተኛ ተፎካካሪያቸው ኖቲንጋም ፎረስት ጋር ነው የሚጫወቱት። ነገር ግን ደግሞ በዚህ ጨዋታ ላይ ምን ያስመለክቱናል የሚለው ነገር በጣም የሚጠበቅም። ባለፈው እንዳለመታደል ሆኖ ከተቆጠሩባቸው 5 ጎሎች 3ቱ የተቆጠሩት በተጫዋቾች ስህተት ነበረ። የባለፈው ጨዋታ ላይ አንድ ተጫዋች ይመስለኛል ተንሸራቶ ወድቆ የቶተናም የተከላካይ መስመር ተጫዋች ጎል ተቆጥሮባቸዋል እና ደግሞ የቡድኑ ግብ ጠባቂ አንቶኒን ኪኒስኪ 2 ስህተቶችን ተሳስቶ በዛ ጨዋታ ላይ ተሸንፈዋል። ምናልባት እነዛ ስህተቶች ባይኖሩ ጨዋታው 2-2 ሊያልቅ ይችል ነበር ማለት ነው። ግን ያው ቻምፒየንስ ሊግ ደግሞ እግር ኳስ ላይ በተለይ ስህተቶች ቦታ የላቸውም። ቶተንሃም በታሪኩ የቻምፒየንስ ሊግ ውጤትን ደግሞ ቀልብሶ ያውቃል። ለምሳሌ ከዚህ ቀደም ከአያክስ ጋር ተጫውተው ሉካስ ሞራ የመልሱ ጨዋታ ላይ ሃትሪክ ሰርቶ ያሳዩትን ካምባክ ታስታውሳላችሁ። እና አሁን ይህንን ካምባክ ለመቀልበስ 3 ጎል ለማስቆጠር ቡድኑ ይችላሉ? እኔ አላውቅም፣ አይመስለኝም። ማለት በጣም ከባድ ነው። ባለፈው የሊቨርፑል ጨዋታ ላይ እየተመለከትኩ ነበረና ሙሉ ጨዋታውን ሳየው በቃ ቶተንሃም ያለውን ነገር በሙሉ ነው አውቶ የሰጠው። እድለኛ አይደሉም ዘንድሮ። ብዙ ተጫዋች ተጎድቶባቸዋል። ኩሊሴቭስኪ የለም፣ ማዲሰን የለም። ከዛ ደግሞ በቅጣትም በጉዳትም የሌሉ ተጫዋቾች በባለፈው ፕሪሚየር ሊግ ላይ ስናይ ነበረ። እነ ሚኪ ቫንደንቨን እነ ኩቲ ሮሜሮ አይነት ተጫዋቾች እና አሁን እንዲህ አይነት 3 ጎሎችን አስቆጥሮ ወይ 4 ጎሎችን አስቆጥሮ ውጤቱን ለመቀልበስ ምንም እንኳን በሜዳቸውም ቢሆን ጨዋታው የሚያደርጉት የደጋፊው አድቫንቴጅ ቢኖርም የሆነ ኢንዲቪጁዋል ብሪሊያንስ ደግሞ ያስፈልጋል። የሆነ ተጫዋች ምትሃታዊ እግር ኳሳዊ ስራን ሜዳ ላይ ማሳየት አለበት። ግን የትኛውን ተጫዋች ትጠብቃላችሁ? ሪቻርልሰንን ነው? ኮሎሙዋኒን ነው? ወይ ደግሞ ዣቪ ሲሞንስን? እና ነገሩ በጣም አስቸጋሪ ሊሆን ይችላል። ፕላስ ምንም ነገር የማያጠራጥረው ነገር አትሌቲ ወደ ሜዳ ሲገባ ለመከላከል ፕላን ይዞ ወደ ሜዳ መግባቱ አይቀርም። በባለፈው በኮፓ ዴልሬው 4-0 ባርሰሎናን አሸንፈው የመልሱ ጨዋታ ላይ እንደዚህ ከቋፍ ነው የተመለሱት። ባርሳ እድለኛ አልነበረም። 3-0 ነው ባርሳ የመልሱን ጨዋታ ያሸንፈው። ኦልሞስት እኮ 1 ጎል ነው የቀረው አቻ ሊሆን። አስቡት። ካምባክ ደግሞ ሊሰራ 2 ነበር የቀረው ባርሰሎና፣ ግን እድለኛ አልነበረም። አትሌቲ እንደምንም 90 ደቂቃ ተከላክሎ ያንን ጨዋታ ወደ ራሱ አምጥቷልና ያን ነገር ተመልክተናል። እና ምናልባት ደግሞ አትሌቲኮ ማድሪዶች እዚህ ውድድር ላይ ባላቸው ልምድ፣ ቻምፒየንስ ሊጉ ላይ ባላቸው ልምድ፣ ለምሳሌ ልምድ ያላቸው ተጫዋቾች አሉ። ግሪዝማን የዩሮፓ ሊግን ከዚህ ቡድን ጋር ያሸነፈ ተጫዋች ነው። ሁሊያን አልቫሬስ ከማንቸስተር ሲቲ ጋር ቻምፒየንስ ሊግን አሸንፏል። ከዛ ሌሎች ነገሮችንም ስንመለከት ነገሩ በጣም አስቸጋሪ ሊሆን ይችላል እና ከነዚህ ቡድኖች ውስጥ
በተለይ በእንግሊዝ ቡድኖች እይታ ካየ ነው ወረቀት ላይ ካለ ነው ሊቨርፑል፣ አርሰናል እና ኒውካስል ዩናይትድ ወደ ቀጣዩ ዙር ለማለፍ በጣም የተሻለ እድል ያላቸው ቡድኖች ናቸው። በተለይ ካምባክ ከሚያሳዩት ቡድኖች አንጻር ኒውካስል በአርሰናል ነው የሚገጥመው። ጨዋታው በጣም መክበዱ አይቀርም፣ ግን ጨዋታውን በየትኛውም ውጤት 1-0 የሚያሸንፉለት ለ1 ቀጣዩን ዙር ይቀላቀላል። አርሰናልም በተመሳሳይ ሊቨርፑል 1-0 ካሸነፈ ወደ ጭማሪ ሰዓት ወደ መለያ ምቶች ያመራል። 2-0 ጨዋታውን ካሸነፈ ቀጣዩን ዙር ይቀላቀላል። እነዚህ ሶስት ቡድኖች ግን ቶተንሃም፣ ቼልሲ እና ማንቸስተር ሲቲ ግን በጣም አስቸጋሪ ጊዜን ነው ሊያሳልፉ የሚችሉትና እንግዲህ በጣም በጉጉት የሚጠበቅ የጨዋታ መርሃ ግብሮች ናቸው የሚከናወኑት። የአርሰናልና የባየር ሌቨርኩሰንን ጨዋታ በተመለከተ አንድ የዘነጋውት ነገር በማህበራዊ ገጻቸው ላይ ለአርሰናሎች ማስፈራሪያ የሚሆን ነገር አስቀምጠዋል ባየር ሌቨርኩሰኖች በኤክስ ገጻቸው ላይ እና ምንድን ያደረጉት የቆመ ኳስ ባንዲራ የአርሰናልን ባንዲራ አሳይተው ከዛ የቀለም መቀቢያ ይሄ ምንድን ነው ፕላስቲኩ አለች፣ ከዛ ብሩሹ አለ ዛቲዝ ቤተር ብለው የሳቂ ኢሞጂ አድርገዋል እና ዛሬም አርሰናልን በቆመ ኳስ ለመቅጣት ያሰቡ ይመስላል። ይሆንላችኋል የሚለውን አብረን እንመለከታለን። ለማንኛውም ግምቶቻችሁን አስቀምጡልን። የትኞቹ የእንግሊዝ ክለቦች ቀጣዩን ዙር ሊቀላቀሉ ይችላሉ? ሬሞንታዳ የሚያሳዩት ቡድኖች የትኞቹ ሊሆኑ ይችላሉ? ኮሜንት ላይ ሀሳቦቻችሁን ጻፉልን። አርሰናል ከሌቨርኩሰን፣ ቼልሲ ከፔዤ፣ ኒውካስል ከባርሰሎና፣ ሊቨርፑል ከጋላታ ሳራይ፣ ቶተንሃም ከአትሌቲኮ ማድሪድ እና ማንቸስተር ሲቲ ከሪያል ማድሪድ ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ፈጣሪ ቢፈቅድ ዛሬ ምሽት እንገናኛለን። ከምሽቱ 2 ሰዓት በኋላ በሚኖረን የቀጥታ ስርጭት የተለያዩ ጉዳዮችን እያነሳን ቆይታ እናደርጋለን። ስለዚህ ለምሽቱ ቀጠሮ እንያዝና እኛ እዚህ ጋር እናብቃ። ቪዲዮን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አስታውሱ። የዛሬ ምሽቶቹን ጨዋታዎች ግን ባያመልጧችሁ ብዬ መክሯችኋለሁ። ጨዋታዎቹን ተመልከቱ። የምርም በጣም አዝናኝ ጨዋታዎች ይሆናሉ ተብሎ ይጠበቃል ማለት ነው።